ማደር አሳዘነችኝ። እኔ በርቀት ሳያትና ማን አለ ጌታው እባክህ የፈረንጆች ኒው ይር እየመጣ ነው፣ በቃ ህይወቴ እንደዚህ ሊቀይር ነው። ይህችን ኒው ይር እንኳን አዲስ ነገር አድርግልኝ። እንደ እብድ ማውጣት ጀመር። ኢየሱስን ግራ ገባኝ። በቻሌንጆች ደከመኝ፣ መኖር ደከመኝ። ደግሞ ጌታን አውቃለሁ ሲመሰክሩ ሰማለሁ። ጌታ ረድቶኝ በመከራ አልፈው የምር አደንዝዛቸው ነው ወይስ የሆነ መርፌ ተወግቶ እንዴት አለፉት? ገባ ያማል። እንዴት አለፉት? እንዴት ነው ረዳህ? ታዳላለህ እንዴ? እናት አባት ለሌለው ታዳላለህ? ኢየሱስ ማለት እኔ የሃይማኖቱ ኢየሱስ አይደለም የምፈልገው፣ እውነተኛው ኢየሱስ ለእኔ ሞትክልኝ። ታዲያ የት አለ የሞትከው? ሞተ ሄደ የት አለ አልኩት። ታምናለህ ዮኒ? ያ መጀመሪያ ያየሁት ብርሃን ደግሞ መጣ። አትሞችም፣ ያውም ማለት 2 ቢራ ጠጥቼ አትሞችም፣ በህይወት ትኖሪያለሽ፣ የኔን ማዳን በአደባባይ ለዘላለም በዓለም ታወሪያለሽ የሚል ድምፅ ሰማ። ይሄ ጌታ ድምፅ አይደለም። የጌታ ድምፅ ክለብ አይመጣም። በቃ ድሪሜ ነው። በቃ ለይልኝ ጌታ ሆይ ለይልኝ ብያለቀስኩና ፕሊዝ ለምን በጊዜ ጠጣሻሉ? የሽንት ቤት ውስጥ ያገኝ ዋይ ዩ ሉክ ቢዩቲፉል ደግሞ ይሉኛል። ይዘ ዋው ዩ ድሬስ ምናምን በቃ ዝም ብሎ የአበሻም ቢሆን ታውቃለህ ሲሰክር እንግሊዝኛ ነው የሚያወራው ምናምን እና በጣም ታምሪያለሽ ይሉኛል። ደግሞ ታምሪያለሽ ደስ ትያለሽ እና አምርሬ ጌታን ጠየቅኩት። እውነት ጌታ እዛች ክለብ መጣ። እንዴት የረከሰ ቦታ አይገርምም? ለምን እንደመጣ አላውቅም። ቸርች አይደለም የሄድኩት። የመጀመሪያውስ ቤት ውስጥ አገልጋይ ቤት ሄጄ ነው ዮኒ የመጀመሪያው አይደል? እዛ ሁለተኛው ከባድ ነው። ጌታ ማንም ጋር አልደወልኩም። ኢየሱስ አልኩ። እንደ እብድ ሆንኩኝ። ማለት ግራ ገባኝ። ሰክሬያለሁ፣ ጤነኛ ነኝ። አንተ ነህ ወይ ለይልኝ አልኩት። አባቴ እኮ አንተ ነህ ያሳደግከኝ የልጅነቴ አምላክ። ከሲኖትራክ አምልጫለሁ። ክፍለ ሀገር ከባስ ተገልብጦ ልጅነቴ ተወልጄ ከአቦርሽን ድኛለሁ። ከብዙ ነገር ያለ ፕላን መጥቼ አንቺ ዲቃላ እየተባልኩ የምሰደብ አያቶች ጋርም ሲሆን አንቺ ቅልቅል ዲቃላ ምናምን እየተባልኩ በሃይማኖትም የተቀላቀሉ በዘርም የተቀላቀሉ በብዙ ነገር ነው። ምክንያቱም በአባቴ በኩል ትግራይ ክልል ናቸው፣ በእናቴ ወሎ ናቸው። እዛ ሲሄድ እዛ ከባድ ነው። መሀል ላይ በአባቴ በኩል ሙስሊም ናቸው፣ በእናቴ በኩል ክርስቲያን ናቸው። በእምነቱም በዘሩም ተገፋው እና ለምንድን ነው በጌታ ያንሹ ሲሉኝ ኧረ በቃ ይስማሙ ብዬ ነው በራሴ እውነቱን ይዤ ልውጣ ብዬ ነው ብቻዬን ተለይቼላቸዋለሁ አንዳንዴና የዛች ቀን ጌታ አገኘኝ። እዛች ሽንት ቤት ውስጥ ዮኒ ታምናለህ ገብቼ ምንም አላልኩም። ሰው ሰላም አላልኩም። ሰው እያወራኝ እንዲህ እያልኩኝ በቃ ፍጥጥ ብዬ በቃ ሰክራ ነው እያሉኝ ወጣው ለአመታት ወጣው። የእግዚአብሔር እጅ አጸናኝ። እንደተናገረው ራራልኝ። ለምን የጠየቅኩት ጥያቄ የድካም ነው። ገባ ደክሞኛል ማለት በቃ ከዛ ሰዓት በኋላ ጌታ ባይደግፈኝ እወድቃለሁ። ከምሞት ደግሞ የክርስቶስ ኢየሱስ ደግሞ ዋጋ አለው አይደል? እንዳንሞት አይደል የሞተው ኢየሱስ። እና ወላጅ እንደሌላችሁ አልተዋችሁም ይላል ጌታ ኢየሱስ። አልጥላችሁም። እኔ ኢየሱስ ባይኖር ሞቼ ነበር። እውነት የሚስኪን ዳኛ፣ የድሃ አደግ ዳኛ። እኔ በጣም ኮንፊደንስ አለኝ በመንፈስ ቅዱስ። ሃቭ ፋዘር አልሰማችሁ ነው የምላችሁ። ኢየሱስን ስላየሁት ጌታን አይቶ የደነገጠ በሌላ አይደነግጥ። ምንም ብርቅ አይደለም። አሁን ላይ ጓደኛዬ ነው። ጌታ ያወራኛል። ታምናለህ? ጌታ ወይ ግራ ገባኝ እኮ ስለው በቃ ተስፋ ቆረጥኩ ስለው ያወራኛል። መንፈስ ቅዱስ አይ ላቭ ዩ ነው የሚለኝ። ታምናለህ? በቃ ይሁን አይ ላቭ ዩ ልጅ ይለኛል እና ያ ነገር ያጽናናኛል። እኔ ማን ነኝ እግዚአብሔርን ድምጽ የምሰማው? እዛ ክለብ ውስጥ የመጀመሪያ እግዚአብሔርን ድምጽ የሰማሁበት አይገርምም? የሆነ እጅ ተጭኖልኝ የሆነ ፎጣ ተጭኖልኝ አይደለም፣ ተጮሆብኝ የሆነ ነገር ተጸልዮ አይደለም። ነው እዛ ክለብ ውስጥ ሰማሁት ጌታ። ያቺ ቀን አባት ሆነኝ፣ እናት ሆነኝ፣ ዘመድ ሆነኝ፣ ሀብት ሆነኝ። ዘመን ያልተበላ እና በቃ እግዚአብሔር ይረዳል። በቃ እውነት ህይወቴን ነው የማወራው። ጸናው እጽፋለሁ። መጽሐፍ እየጻፍኩ ነው። ግጥሞችን እጽፋለሁ። ዛሬ እንደዚህ ተሰምቶኛል፣ ጌታ እንደዚህ አድርጓል። የምሬን የምልህ ብዙ ሰው ይሰድበኛል፣ ግን ሲሰድቡ እያለቀስኩኝ ይቺ ልጅ አሰማንም እንዴ ይላሉ። ለእነሱ አለቅሳለሁ። ምክንያቱም የሚሳደቡት ወደው አይደለም። ዲፕሬሽን አለ ውስጣቸው፣ ጭንቀት አለ። ገባ? ሰው ዝም ብሎ አንዳንዴ የሆነ ሱቅ ራሱ ይደክ ሙዱ ጥሩ ካልሆነ በቃ ይላል። ሴንሲቲቭ ሆኗል ሰው። ስፔሻሊ አሁን ላይ ሰው ደክሟል። እና የዛች ቀን የኔ የመውጫ ቀን ሆነች። አሁን እናት አለኝ፣ አባት አለኝ። በርከክ ቤዳድ ጌታን ይመጣል። ታምናለህ? የሆነ ጌታን ይለያል። እኔ በተለየ መልኩ ነው የተገናኘን። እንዴት ነው የሚወደኝ ይላለሁ፣ ያወራኛል። እወድሃለሁ ኢየሱስ ያዘኝ ነው የምለው። ሁሌ የምጸልየው መጨረሻዬን አደራ አባ እባክህን ድጋሚ መውጣት አልፈልግም፣ ድጋሚ መሳት አልፈልግም። አንተን እንዳገለግል እርዳኝ። እንደ እኔ ተገፍተው ላደጉት እናት አድርገኝ ፕሊዝ። እረዳቸዋለሁ፣ አውቀዋለሁ ፔኑን። ምክንያቱም በዛ መንገድ ስላለፍኩ መገፋትን አውቃለሁ፣ ከአቅም በላይ መስራትን አውቃለሁ፣ ፍቅርን ማጣት አውቃለሁ። ሰዎችን ሰላም ማለት ፈልገን አለባበሳችንን አይተው ውርውር ሲያደርጉን ሲገለምጡን አውቃለሁ። አሁን ግን እፈራለሁ። አሁን ግን አገልጋይ ነኝ። አሁን ግን የክርስቶስ ልጅ ነኝ። አሁን ግን የወንጌል መስካሪ ነኝ። አሁን ግን ያ ምድረ በዳዬ ዛሬ አወራዋለሁ። ኢየሱስን እወደዋለሁ። ይሁንዬ እኔ ማንም ዘመድ አልባ ነበርኩ። ኢየሱስ ዘመድ ሆነኝ። ታውቃለህ? በጣም ጉረኛ ነኝ። በማን? በኢየሱስ አባቴ። በቅበታላ
ዳድ የሆነ ቁጭ ብዬ አይሚስ ይለዋለሁ እና ሲከፈኝ ጌታ ከፍቶኛል፣ ዛሬ ለጸሎት አይደለም የመጣሁት ከፍቶኛል፣ አይቀፈኝ በቃ ማለት አሁን ለምሳሌ አባት አገልጋይ ሆኖ ልጆች ሰነፎች አሉ አይደል? ሱሰኞች ይጸልዩላቸዋል፣ እየጸለዩ እጅ እየጫኑ አይደል? እየተጸለየላቸው የእናቴ ጸሎት ይላሉ። ያባ እኔ ማንም የለኝም ራሱ እናት ካልሆነ አይ ዶንት ሃቭ ኤኒዋን። ግን እግዚአብሔር አይገርምም? እኔ አንድ ነገር ልበልሽ፣ እውነቴን ነው። ከዚህ 750,000 ሰው ተከታይ አለ። ከነዚህ ሁላ አንድ ኢየሱስ እንደሚበልጥ ነው የምነግርሽ። ስለዚህ አንቺ አሁን ከእናት ከአባት ከወንድም ከምትያቸው በሙሉ የበለጠውን ነው ያልሽው እናት። አይ ነው የደስታ እንባ ነው ያነባሽው። አንቺም አንብተሽ ብዙዎቻችንን አስለቅሰሻል። በደስታ ነው የምታነብ። ይሄ የትንሣኤ እንባ ነው እንጂ የተከፋሽበት አይደለም። ስለዚህ የምነግርሽ ምንድን ነው፣ ማንኛውም ነገር ቢኖር በአሁኑ ሰዓት አልኩሽ እኮ 3 ቀን በዮኒ ማኛ ማለቀው እኔ ይቅር በሉኝ እያልኳቸው ይቅርታ አልኳቸው አይደለም፣ እኔን ይቅር በሉኝ እያልኳቸው። እኔ እንደዚህ እልህኛ የነበርኩ ሰው የምታውቂ ነህ። በጣም እልህ ያለብኝ ሰው አትንኩኝ ባይ ነው። የነኩኝን እንዴት እንደማደርግ የምታውቂው ነው። ብዙዎች ያውቃል። እኔን ይቅር በሉኝ እያልኩ ገባሽ? ሌላው ሊገባ አይችልም። አንቺ የገባሽ ክርስቶስ አሁን እኔ እየመጣ ስለሆነ እረዳሻለሁ። በደንብ አድርጌ ነው የምረዳሽ። እብድ ትመስሉኝ ነበር። እውነቴን ነው የምለው። ቤተክርስቲያን ሄጄ ያየሁት አስደንግጦኛል። አሁን እኔ ራሴ ምሮጥ ነው የሚመስለኝ። በገባዛ ሃሌሉያ ሲሉ በልሳን ሲያወሩ ምን ሲሉ እብድ ነው የመሰሉኝ የሚመስለኝ የነበረው። ሄጄ መስክሬያለሁ። ምንድን ነው ያየሁት? ምክንያቱም አልገባኝም ነበር። ምንም የገባኝ ነገር የለም። አሁን ግን አንቺ የምትይው ነገር ሙሉ በሙሉ አንደርስታንድ አድርጌሻለሁ። በጣም በጣም ተረድቼሻለሁ። ልልሽ የምፈልገው ምንድን ነው፣ አሁንም ውስጥሽ የሞላው መንፈስ ቅዱስ ነው። መንፈስ ቅዱስ ካለ ደግሞ በደስታ ነው። ገባሽ? ዘመናትን የሚያሻግር ነገር ሰው ኖረ አልኖረ ምናሉሽ የማይሰማሽ ነገር ዋናው ነገር ክርስቶስ ስለሆነ በቃ የኢየሱስ ስም እንዳየሁት የሚያስጠላ በምድር ላይ ስም ኢየሱስ ብቻ ስትይ፣ ሌላ ስም አይደለም። ሌላ የፈለግሽውን ስም ጠሪ፣ ማንም አይቃወምሽም። የፈለግሽውን ስም ሌላ ጥሪ፣ የሚናገርሽ ወፍ የለም። ወፍ እልል ነው የምትባለው፣ ወፍ የለም። ደሚን ኢየሱስ የሚለው ስም ሌላ ስም አይደለም። ኢየሱስ ልክ ስትይ ግፊያ ይጀመራል። እኔ ስላየሁት ነው። በውስጥ ያለው ዛቻ ስለምስቅ ነው እንጂ እኔ በፊት የቱ ጋር ላገኘ ነው የምለው። በፊት የቱ ጋር እናትህ ትውለድ ላገኘ ነው ማኛው። ገብቶሻል? እስቲ እናትህ ትውለድ አድራሻዬን ልስጥምል ሰው ላይ ገብቶሻል? አሁን ግን እስቃለሁ። አሁን እስቃለሁ። ላገኝ አጠፋለሁ። አንተ ማለት እኮ እንዲህ አንተ ስንት ጊዜ ቀያየርክን አንተ ምናምን ብዙ አይነት መሴጅ ይመጣል። ጥግ ድረስ ነው የምላሰው አልኩሽ። በውስጥ ጥግ ድረስ ግን ያስቀኝ ጀመረ። በፊት እኮ ነፍሴን አላውቅም። እንገናኝ እንደው በቃ አንተ ለብቻ እንኳን አትምጣለዋል። 10-15 ሆነ እኔ ለብቻ ይልጠመ እናትህ ትውለድ ይሄ ነው አድራጫ ብዬ ነው መስጠው። ያንን የሚል ሰው አሁን መሳቅ ጀመርኩ እና የእሱ ሀያል እሱ ሲያገኝሽ በጣም 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 በከባድ ሁኔታ ነው። የእኔ ልደትና ፋሲካ አንድ ቀን ነበር ያውኑ ማለት ነው። ስለዚህ የትንሣኤ ቀን የተጀመረው ከዛ ነው የሚመስለው። ፋሲካና ዮኒ ማኛ ልደቱ አንድ ቀን ነው። አንድ ቀን በክርስቶስ ደግሞ መቼም ተደራድሬ የማላውቀው አባት ዓለማዊ ሰውን በሆን የእሱን ማዳን ሁሌም እመሰክራለሁ። ሁሌ የምደራደርበት አባት ያለ አልደራደር። ምክንያቱም የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ትልቁ እግዚአብሔር ቃል እሱ ጥበብ እግዚአብሔር። ሰውን ፈርቶ ነው ተደብቆ ብዙ ነገር የሚያደርገው። ሰውን ይፈራል፣ ከእግዚአብሔር ግን የፈለገው ጋር ይሄዳል። ምንም አይመስለውም ሰው። እግዚአብሔርን የፈራ ሰው የሰው ነገር አይሞቀው አይበርድም። የሰው ነገር በርዶት ሞቆት አያውቅም። አሁን ችግሩ የተፈጠረው በብዛት ሰውን እየፈራ ብዙ ለኃጢአት በብዙ ስጋ የሚደክም ብዙ ሰው አለ። ስለዚህ አሁንም ሰዎችን እየተከተሉ ይኸውልህ ቪዲዮ ላሳይ ቆይ ይባላል። ጴንጤዎች ምናምን እኔ ጴንጤ አላልኩም። እኔ ያልኩት ኢየሱስ ነው አላልኩኝ። መቼ አልኩኝ? ጴንጤ ያድነኛል የሚል ጴንጤ ራሱ ጴንጤ ያድነኛል አይልም። እንኳን ዮኒ ማኛ እኔን የሚያድነው ኢየሱስ ነው የሚለው። ጴንጤን ራሱ ጠይቀው። ጴንጤ መሆን ያድናሉ ይበለው። አያድንም ነው የሚለው። ምንድን ነው የሚያድነው ስትለው ኢየሱስ ይልሃል። ጥራው እያንዳንዱን ጴንጤ። ሙስሊሙ ጋር ሂድ፣ ኦርቶዶክስ ጋር ነው። ኦርቶዶክስ መሆን ነው የሚያድነው። ቀጥተኛ ሃይማኖቱ ይላል። ሙስሊምን ቀጥተኛ ሃይማኖቱ ሙስሊም ነው ነው የሚለው እንጂ ኢየሱስ ያድናል አይለ። ጴንጤ ጋር ሄደ ጠይቀው። እኔን አይደለም። ይኸውታችን ጴንጤነት አያድነው። ኢየሱስን ማወቅ ነው የሚያድነው።
ይሄ ነው ትልቁ ልዩነት ብዬ የምናገረው።